ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገራዊ ምክክር ኮሚሽን ተሳትፎ እያደረገች እንደሆነ ተገለጸ። በዛሬው ዕለት በተጀመረው ሀገራዊ የምክክር መድረክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እየተሳተፈች እንደሆነ የተገለጸ ሲሆን ቤተክርስቲያንን ወክለው በውይይቱ ላይ የተገኙ አባቶች ከጣቢያችን ጋር ባደረጉት ቆይታ ቅድስት ቤተክርስቲያንን የሚመለከቱ በርካታ አጀንዳዎችን በመያዝ በጉባኤው ላይ እየተሳተፉ እንደሚገኙም ገልጸውልናል። የባህር ዳር ማዕከል የመምህራን አቅም ማጎልበቻ ስልጠና እየሰጠ እንደሚገኝ ተገለጸ። በማህበረ ቅዱሳን የባህር ዳር ማዕከል በስብከተ ወንጌልና ሐዋርያዊ አገልግሎት ዋና ክፍል አዘጋጅነት ከግንቦት 22 ቀን ጀምሮ ለተከታታይ 4 ቀናት የሚቆይ የመምህራን አቅም ማጎልበቻ ስልጠና እየሰጠ እንደሚገኝ ተገልጿል። ሰልጣኞች አሁን ላይ ያሉትን የቤተክርስቲያን ወቅታዊ ፈተናዎች ከግምት ውስጥ ማስገባት እንደሚጠበቅባቸው ያሳሰቡት የባህር ዳር ማዕከል ጽሕፈት ቤት ኃላፊ አቶ አይሸሽሚኔው በአሁኑ ወቅት ከቦታ ቦታ ተንቀሳቅሶ ስብከተ ወንጌል ለማዳረስ አስቸጋሪ ጊዜ መሆኑን በማንሳት በአካባቢያቸው ያለውን ችግር ለመቅረፍ ስልጠናውን በንቃት መከታተል እንደሚገባቸውም አሳስበዋል። ከ42 በላይ ሰልጣኞች እየተሳተፉበት የሚገኘው ስልጠናው ከግንቦት 22 ቀን 2017 ዓ.ም ጀምሮ በልዩ ልዩ ርዕሰ ጉዳዮች ለ4 ተከታታይ ቀናት እንደሚቆይ የማዕከሉ ስብከተ ወንጌልና ሐዋርያዊ አገልግሎት ዋና ክፍል አስተባባሪ አቶ ኤርሚያስ ሽታውን ገልጸዋል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ክፍል ነው። የፍቼ ማዕከል የአቡነ ጴጥሮስ ትውልድ የህፃናት ፕሮጀክት ቀርጾ እየሰራ እንደሚገኝ ተገለጸ። በማህበረ ቅዱሳን የፍቼ ማዕከል በኮሌጅና በዩኒቨርሲቲ ያሉትን ኦርቶዶክሳውያን ወጣቶች በግቢ ጉባኤ አደራጅቶ ከማስተማር እንዲሁም በአድባራትና ገዳማት የሚገኙትን የአብነት ትምህርት ቤቶች በቅዱሳት መካናት ክፍሉ ከማገዝ ባሻገር ዘመኑን በዋጀ መልኩ ለህፃናትና አዳጊዎች የሚሆን መርሃ ግብር ቀርጾ እየሰራ እንደሚገኝ ተገልጿል። ማዕከሉ ህፃናትና አዳጊዎች ከዘመናዊ ትምህርታቸው ጎን ለጎን የአብነትና የወንጌል ትምህርትን ማሩበት የአቡነ ጴጥሮስ ትውልድ የህፃናት ፕሮጀክት ቀርጾ እየሰራ እንደሚገኝ የተገለጸው። ማዕከሉ መምህራንን ቀጥሮ እንደ ህፃናቱ ዕድሜ ደረጃ በማስተማር ላይ ሲሆን እነዚህም ስራዎች በየጊዜው ማህበረሰቡ ይገመግማቸው ዘንድ በወንጌል ቤተሰብ ጉባኤያት ላይ ህፃናት የተማሩትን እንደሚያቀርቡም በማህበረ ቅዱሳን የፍቼ ማዕከል ያደረሰ መረጃ ያመለክታል። ለዕለቱ ያዝነላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ።